ያሉ ሰውን መገሰጽ ወጣትነትን መሞረድ ማስተካከል ሲገባቸው አትግደል አታመንዝር በሐሰት አትመስክር ጉልበት አለኝ ብለህ እንደዚህ ያሉ አንድ ቀን ቃል እግዚአብሔር ነግረው ሱባኤ እንግባ እግዚአብሔር ይሄን ነገር ያስተካክለው ከኛ በላይ ሆኗል አይሉም ተነስ ግጠም ብለው ያውጃሉ እና እኔም በተወሰነ ያገለግልኳት እንግዲህ ቤተክርስቲያን ይሄንና መሰል ነገሮችን ስታጠፋ ካላየሁ መቼ ለደቀቀ ህዝብ ከ10 ሺህ በላይ በኤድስ ለተጠቃ ህዝብ አማራው ይብዳለው ምን አገባው እኔ አፍራለሁ እኔ ማገኘውን ያህል ሁሉ እዚህ ለማቅረብ እሸማቀቃለሁ ሲያበዙት ነው ማቀርባቸው እንጂ ለምን ያ ነገር የኛ ስለሆነ እኮ አብሮ ነው እኔ በመሸሻለ መጣው እስቲያ ታሪክ እኔ አብሮ ምጋራው ታሪክ ነው ምንም ያህል ነውረኛ ነው አብሮ ስለምጋራው ብቻ ማለት በጣም ኢሰባዊነታቸው በግልጽ ቁልጭ ብሎ የታየበት ነው ማለት ነው እሱ አንዱ አይ ቲንክ ብዙዎች ሊያዩት የቻሉት ነገር ነው ምንም ቃላት ቢተፉ አደናጋሪ ዜናዎችን ቢያሰራጩ የለመዷቸውን የጨረቱ የሚደፈድፏቸውን ቅጽሎች ቢደጋግሙ ሰሚም ገዥም አለማግኘታቸውን ተመልክቻለሁ ይሄ እየተገለባበጠ ነው እንጂ ያስቸገረው ሰውየው ሌላው ምንድነው አንድ ወይ ሰዓት ሄደብኝ ግን ወይ በልካክ ላይ ያሰማችሁ እንደው እንጂ እስኪ አማራ ስጋት ማን ነው ምንድነው ስጋት አሁን በትግራይ ሰራዊት ዋና መሪ ማን ነው እንኳን ራሱ አይታወቅም አሁን ከወጣቱ አንዱ አልታገል የሚላቸው የመሪዎቹ ንግግር ሲሰማው ራሱ ይቀርፋል በጣም ነው አሁን ሰሞኑን ንግግር ያደረገው ንግግር ሰምታል ድሮን ካለ ጸረ ድሮን አለ እያለ ሰነበተና ምን አላቸው ድሮን ስትመታቸው መሳሪያቸውና የሞተን ሰው አንጥለን አንሄድም ብለው ሲደበደቡ ይሄ አይባልም በዘመናዊ ፓርቲ ለመጠበቅ የነ ፈተነ ዘበኛ ለመሆን የታጠቀ ሰው እኔ ታጥቀሃል አለው ይቀር ሌላ ቀርቶ ወደ ማፈስ ገቡ ማፈስ ምን እንደሆነ ታውቀዋለህ አስገድዶ በኃይል ማፈስ ማለት በውዴታውና በፍላጎቱ የሚታገል ሰው የለም ሲጠፋ ነው ያንንም ስላሰቃቂ አዋጅ ወጡ ይሄ ኮርስ አብራቸው ምንም ሲጠፋ የሚደረግ ነው ዲስፕሬሽን ነው ነገራችን ስለዚህ እንደዚህ አይነት ሁኔታ ቁልቁል እየተምዘገዘገ ስታይ በጣም ተደነግጣለህ ህወሓትና ትግራይ የሚለው መርብ ሊበጅለት ይገባል በትግራይ ሰራዊት ዋና መሪ እሺ የሚበጀውን እንድትወስዱ ብቻ ነው አጥራጥሮ እንደዚህ በየምለው ሌላው ከምንድነው አንድ ባንዳው ተፈራማሙ ምናምን የሚለው ነው ራሱ እንደዛ ይያል እንትን ባለው እስኪ እዛኛው ላይ እናመጣውና በድልካክ ላይ መጣለው ይሄኛው የረዘመ እንትን ካለ ድልካክ ላይ መጣለው በድልካክ እናስተላልፋለን ያን ሻምበል እንዴት ነው ሰላም ነው አለ ምን አዲስ ነገር አለ ምንም ያለ ተዘራ አንተ ጋር ነው ይቅርታ ጀነራል ተዘራ ካንተ ጋር ነው እሺ በለጠሸገው ደውሎልሃል ማን በለጠሸገው ማን ነው የወሎ የዝ ዘመቻው አልደወለልኝም ምሬ ደውሎልሃል ማን ምሬ ታራ ጉዞ ላይ ስለነበርኩ ዋትስአፕ ላይ ብዙ ተደውሎ አግኝቻለሁ ገና አሁን ከፍቼው እሺ ወደ ዳታ ላይ ሆነና እኔም ተከራከርኩኝ ያለው አሁን ማለት ነው ከድርጅቱ ጋር ማለት ነው ዋትስአፕ ከፈተና ለምሬም ለበለጠሸገው እውነቱን አሳውቅ ማለትም ብቻዬን ስከራከር የእውነት አስላቸው እያለ ስለሆነ ማለት ነው ትናንትና ለሱ አስረድቼዋለሁ ለጀነራል ተፈራ አሁንም ለምን ታስረዳልኛለህ ከዛዎች ወሎዎች ምን እንደሚሉ ልንገርህ በጣም የሚያስቸግረው ከሆነ ወደኛ ቀጠና የኛን ቀጠና እንትን ይበል ወደኛ ቀጠና እንትን ይበል ማለት መውጫውን በዛ በኩል ያልክ ወደ መሃል አይግባ ወደ ዳር ይሁን ይያሉ ነው አስፈላጊ ከሆነ ሌላም ነገሮች እየተናገርኩ ነው አሁን የምፈልገው ከማንም ጋር እንድትገጥም ሳይሆን ራስክን ጠብቀህ እውነቱ ሊወጣ ነው ወይስ ሸጋጊታቸው የጻፈውን አይተሃል
ሸጋየታቸው የጻፈው በግልጽ ወልቃይት ዘብነን ብሎ እንደመናደያ ነው ሸጋየታቸው የጻፈው ማለት ነው። ስለዚህ ይሄን እውነቱን እያሳወቅን ወደ ኋላ እንትን እያልክ ቦታ ይዘህ ቦታና ጀነራል አገናኘሽ እንደ ጀነራል ቢራራ ነው አንደኛ ፎር ዘመን ነው። አለ እንዴት ነው? ሰላም ነው? እንዴት ነህ? አለን አባታችን እንዴት ነህ? አለን ሰላም ነው? እንዴት ነህ? አይ ጥሩ። እኔ እኮ ጀነራሉን ከበውት ምናምን ብለው ከወሎ ደውለውልኝ ለዛ ነው የደወልኩልህ። አሁን እንዲደውሉላችሁ አደርጋለሁ። እነበለጠ ሸገው የእዙ ዘመቻ ምሪ እነሱ ይደውሉልሃል። አንተም ከሻምበል ጋር ሆነና በደንብ አድርገህ ያለውን ነገር አስረዳ። እኔ ብቻዬን እየተከራከርኩ ስለሆነ አንተ በደንብ አስረዳቸው። አንተን ያምኑሃል። ጀነራሉንም አናግረው። የጎንደር እንትን ሚስጥሩን ስለምታውቀው አንተ አልነግርህም። ስለዚህ ደህና ታጋዮችን ማሳደድ ስለሆነ የተያዘው አስፈላጊ ከሆነ ድጋፍም እንዲሰጡ ወደ አንድ በኩልም ቦታ እንዲሰጣና ስለጠየቅኩ ያንን አስረዳቸው። በቃ ደህና ታጋይ ከሆኑ ከነቁ ይገሏቸዋል። ለምን የሚጫን የሚነዳ የሚጋለብ የሚረገጥ ለሌሎች ለጥላቶች የሚፈልጉት አይነት ሁሉ ነገር መጠቀሚያ የሚሆን እንጂ እሳቤ ነው እንደነው ባንተ እንደነከፍ ያለው ይገደላል፣ ልቅሶ ይደገሳል። ችግር የለም። አሁን ደውለው አጣራና ደውል ተብዬ ነው ከወሎ ነው እንደዛ የኛ ልጅ ደውለው ጀነራሉ ተከቦ ነው ያለ ተብሏል። አጣራና ደውል ተብዬ ነው አሁን የደወልኩለት ማለት ነው። ህክናው ያው ተከበን ያዋከቡ ነበር። ጠቅላላ መሪዎቹ እያወቁ ነው ያስከበቡን። ግን እኛው በራሳችን ወተናል በመናቀውና እንትኑ እነሱ ግን ያው ጭራሽ አሁኑኑ እኛን ካልደገፋቸው መውጣት አትችሉም እያሉ ነው ቀኑን ሙሉ ተይዘነዋል። በዛ ወቅት ተፈራንም አግኝቼው ነበርኩኝ። ያው እኛን ካልደገፋችሁ አትወጡም ተብለ ነበር። ሆን ብለው ነበር ያስከበቡን። እንግዲህ እነዚህ ከጎንደር አካባቢ የመጡ ናቸው ማለት ነው። ጎንደር ሲባል የተከበራችሁት ወንድሞቼ ያው ከደቡብ ጎንደር እስከ ሰሜን ጎንደር ብለው ነው። ሰሜን ጎንደር ለብቻው ሶስት ዞን ሆኗል። ሰሜን ጎንደር፣ ማዕከላዊ ጎንደርና ምዕራብ ጎንደር ወደ መተማ ያለው፣ ሰሜን ጎንደር ደባርቅ አካባቢ፣ ማዕከላዊ ጎንደር ያው ጎንደር ዋናውን ከተማ ነው። ከዛ ደቡብ ጎንደር የነበረው የደብረ ታቦርና ጋይንት ስቴ እንደዚህ ያለው ያ አሁንም እዛው ያለ ነው እና ጎንደር ሲባል እዚህ ስቴ ጋይንት ወረታ አካባቢ ያለውን በሙሉ ያንን ጎንደር ብለው ስለሚጠሩት ከሱ አንፃር ብዙ ጊዜ እኔም ተሸውጬ ጎንደር ሲባል ሞር ወደ ሰሜኑ ነበር የሚሄደውና አይደለምና ከሱ አንፃር ያንን ያካተተ ክልል ይዛችሁ እንድንሰማቸው ብዬ ነው። እግሬዋለሁ ልክ አይደለም ብዬ እሺ ደውላለሁ ትክክል አይደለም ምናምን ብሎ ነው የሄደው። እነሱ ያደረጉት ያለ ድርጅት አግባብ እንዳልሆነ በደንብ እንነግራለን እና ከአንተ ጋር ያሉት ነው አሁን በደንብ እንነግራቸው። እሺ እና እሱ ጋር ሆኜ ችግር የለውም እሱ በሚነግረኝ እንነግራለን። ችግር የለም። እሺ ጥሩ። ከኛ ገና የሀሳብ ጭቅጭቅ ነው ያለ። ምንም የተጀመረ ነገር የለም። 206ኛ ኮር ግን 100 ሁሉም በማለት ደረጃ አንፈልግም ብላለች። ስለዚህ 206ኛ አልፈልግም ማለት በጣም ደስ ይላል። ዞሮ በሱ ቀጠናው የናንተን ከወሎቹ ጋር ትስስር እንድታረጉ አድርጋለሁ። እኔም ደግሞ በጣም ትልቅ ትስስር እያደረኩ ስለሆነ ምንም ችግር ስለማይመጣ ራሳችሁን ጠብቁ። እውነቱ ከእውነት ውሸቱ ከውሸት አይዘልም። በጣም ዋናው ነገር እውነት እንዲደበቅ ነው። በእኛ ላይ አካላዊ እርምጃ ለመውሰድ እየተማመጡ ያሉ ይህን ደግሞ የሚያደርጉት በሚያመላልሱት ገንዘብ ነው። ገብቶኛል። እሺ ትክክል ነህ። እሺ አይዟችሁ። በቃ አይዞህ ራስን ጠብቅ። እሺ ራስን ጠብቅ። ከማን ከጓደኛችሁ ምን ለማድረግ እውነቱን ለመደበቅ ከእንዳለም እንዴት ነው አሎ አባዬ እንዴት ነው ይሄንን ለምን መጣ እንዴት መጣ የሚለውን እንግዲህ እስኪ ተሳስቶ አስረስማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን።
እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማለት ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው ተመሳሳይ እዛ የሚዋሸው ውሸት እናውቃለን። እንጂ አስረስ ተሸውዶ ነው አልልም እኔ። መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ባለፈው ተሳስቶ አስረስ ማረ ልክ አስረስ ማሬ የሚያታለውን ይዞ ለህዋት መሸጥ፣ እከሌ የሚባለው እንደዚሁ የሚያታለውን ይዞ ለዛ መሸጥ፣ እከሌ የሚባለው እንደዛ መሸጥ አይነት ነው ነገሩን ስታዩት ማለት ነው። ግን ይጠቅማል። ይሄ ብዙዎቻችን ስንስማማ ቲፒኤልኤፍ አልስማማም ብሎ የገባንበት ቀውስ ይታወሳል። ምን ያክል ሰው እንደወደመ ምን ያክል ሀብት እንደወደመ መገመት ትችላላችሁ። ያ የወደመ ሀብትና የወደመ የሰው ህይወት በትክክል ሳይገመገም እንዴት ጠፋ ሳይባል ሌላ ጥፋት ማምጣት ጥሩ አይደለም። ህዝብ ይጎዳል። እንደዚህ ስል ደግሞ ይመጣና ይኸው አስፈራ ነው ፈራ እኮ ይላል። እንዲህ አይነት ጅል አይታችሁ ታውቃላችሁ? እንዲህ አይነት ጅል ዝም ብሎ በየአደባባዩ የሚዘረጠጥ ፈራ እኮ ይላል። ከዛ እሺ ቀጥል። ኧረ የለም ምኑና እንደው ምን ይሄ ካልስና ኮፍያን ብለው እንዴት እንደሆነ አይዶን ነው። ከምን አንስታችሁ የት እንደምትከቱት ራሱ ማለት ነው። እና እኔ ሰው ቢያስተውል ለራሱ ሲል ነው ለራሱ ያለዛም በቃ እኔም ማውራው እንድንድ ነበር ያወራው ሰው ይሄ ነገር ጉዳት ከመጣም ልጎዳበት ጥቅም ካገኘም ልጠቀምበት በቃ ወርጀና ፈቅጅ ያደረኩት ነው በሚል ሙሉ በኩል ማድረግ ሰው እንደዛ በቃ እንደዛ አይነት ኮንፊደንስ የለም። እሱ ነው እኔ የምፈልገው። ዘመነ 3 ክላሽ ይዘው ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆጣጠጡ ደግሞ ጀንሳይድ ነው። አንተ ስትገል ጀንሳይድ ካልሆነ እኔ ስገል ጀንሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። በቃ ስንት ሰው ነው ይሄን የሚሰማው? ስንት ሰው ነው እንደዚህ ምክንያታዊ በሆነ መልኩ ነው? እና እኔ በአብዛኛው ከራሳችን የተጣባን በሽታ አለቀን ብሎ እሱን ከማስለቀቅ ይልቅ ያንኑ ያስተጋቡ ወደ ጥፋት መሄድን ወደን ካልሆነ በስተቀር በምክንያት ራስንም ቢሆን ለመጥቀም ሌሎችንም ቢሆን ለመጥቀም ኒውትራሉን ነገሩን በራሱ ልክ የማየትና የመረዳት አቅም አለመፈጠሩ ጥያቄ ለእያንዳንዱ ሰው የሚሰጥ እንጂ ሌላን ወንጀለኛ አድርጎ ማለፍ የሚቻልበት ሁኔታ አይፈጥርም። ይሄ በጣም ልናስተውል ልንመረምረው የሚገባ ነገር ነው። አንድ የሆነ ያወሩት አለ፣ ግን እስኪ እሱን ማሰማችኋለሁ። ዞሮ በቃ በዚህ እሱ የራሱን የኛውን አሰምቼ ብዘጋው ሳይሻል አይቀርም ማለት ነው። ይህንን ያመጣውበት ተመታው የሚለው ላይ ሰው እንዳይጮህ ነው። ለምሳሌ ከሻቢያ ጋር በይፋ ነው ያሳዩት፣ እንደዚህ ድል እያደረግን ነው፣ አንዳንድ ሰዎችም እኛ ጀግናነን ረፍርፈነዋል ብለዋል። ኦኬ ጥሩ፣ በደርሰ እንገናኝ። ሌላም ደግሞ እንስማ። ይሄንን የመጨረሻ እናድርገው። ይሄንን መጀመሪያም ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ ይፈልግ። ማንም ከዚህ በኋላ ጠመንጃ ለመግዛት 1 ብር የሚያወጣ የለም። ማንም ዲሽቃም ብሬንም ስናይፐርም ክላሽም ሌላውንም ማርከን ነው የምንታጠቀው። ማንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩት ዲሽቃ በዚህ መንገድ የመጣ ነው። እናንተ ደግሞ ይሄንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባችኋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል። ታንክ እየነዳችሁ ዝም ብሎ ባይዘዌ የተቀናበረ ነው እንትኑ ስፒዱ አይሄድም። እኔ እንትን ለማለት አይደለም። እኔ እውነት ነው ብዬ ባወራ ራሱ ደስ ይለኛል። ምክንያቱም ነገ ለሚሆነው ነገር ይህንን የወደደ ሰው እንዲተርፍ አልፈቅድም እንዳልኳችሁ እና መቅመስ አለበት፣ ገለባው መቃጠል አለበት። ስለዚህ እንደዚህ አይነቱን ደደብና ደጋፊዎች በተለይ ደጋፊዎች በያሉበት ያው እግዚአብሔር በደንብ እንዲቀጣቸው እፈልጋለሁ የሚሄዱበት ሁሉ። ምክንያቱም አይድረስ ነው ሰው በኃጢአት ሲበሰብስ በፍርዱ ሰዓት ለሽንኩርት ያዘጋጀው ቢላዋ ለራሱ ሊሆን ስለሚችል እኔን እያዳማ የገዛው መኪና ራሱን ይዞ ገደል ሊገባ ስለሚችል እና
ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ ይፈልጋል። ማንም ከዚህ በኋላ ጠመንጃ ለመግዛት አንድ ብር የሚያወጣ የለም። ማንም ዲሽቃም ብሬንም ስናይፐርም ክላሽም ሌላውንም ማርከን ነው የምንታጠቀው። ማንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩት ዲሽቃ በዚህ መንገድ የመጣ ነው። እናንተ ደግሞ ይሄንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባችኋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ካደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል። ማይቻል እንዳይመስላችሁ። ይሄ ትግል ሲጀመር በጥቂት ክላሽ ነው የተጀመረ። አንዳንዱ ሰው እብድ እያለ ማለት ነው። በቃ ጤና ጎሏቸዋል እየተባለ ዛሬ የደረሰበትን ደረጃ የምታዩት ነው። እናንተ ደግሞ ልምድ ባለው አመራር ውስጥ ነው ያላችሁት። በታገለ ህዝብ፣ ዋጋ በከፈለ ህዝብ መሀል ነው ያላችሁት። ብዙ ነገር እያያችሁ ነው የሰለጠናችሁ። ብዙ ሞራል ነው የታጠቃችሁ። ማዋጋት የሚችሉ እናንተን ስምሪት መስጠት የሚችሉ ነባር ሲኒየር አመራሮች አሏችሁ። ከዚህ የበለጠ ድል፣ ከዚህ የበለጠ ከዚህ የተሻለ ነገር ይሄን እንድትሰሙት ነው የፈለኩት። ፋልሜታ ነው ፋልሜታ አንተ ደደብ የግለሰብ ተላላኪ ነህ። እኔ የኦሮሞ ልጅ ነኝ፣ ግን አብይን ለመንቀል ከሰይጣንም ጋር ቢሆን መግባባት አለብን። አይቻልም ወንድም፣ የተስፋ ቁረጥ። አይዞህ፣ ደደብነቱንም ምናምኑንም እይታ ነው። እኔ አንተ ደደብ ካልከኝ እኔ ራሴን ስለማውቀው በቃ ደደቡ ማን እንደሆነ አውቃለሁ ማለት ነው። አብይ ነው ምናምን የሚለው ጋርም አይደለም። አብይ አይደለም ችግርህ፣ ኦር አብይ ጋርም አይደለም መድረስ ያለብህ። አንተን ከሚመስል ጓደኛ ጋር ተወዳድረህ አሸንፍ መጀመሪያ። ከዛ በኋላ ነው ዝም ብሎ ይሄ ባሏን ጎዳሁ ብላ ምናምን የሚባለውን አይነት ነገር ማንም አይፈቅድልህም። በጥቅሉ ሌላም ዘዬ ነበረው፣ ግን ሰዓቱም አለ፣ መማር የሚፈልግም የለም። አሁን አርግ አታርግ አይደለም። አብይን ደግፈው፣ አብይን ውደደው። እዚህ እኔ ንግግር ውስጥ አብይን ብዬ አላወራው። ኢትዮጵያን በሚል የኢትዮጵያ መሪ ነው፣ እንደ መሪ አንድ ሰው እናገራለሁ ቢል ያንን በልኩ ማድረግ የግድ ነው፣ አገር ወዳድ ከሆነ ማለት ነው። እነሱን ማድረግ ግዴታ ነው። ማንም አስገድዶኝ አይደለም። በዛ የሚሉ በዚህ እንደው ለባንዳ ኢትዮጵያን አሳልፎ የሚሰጥ ሰው ካለ፣ ህዝብ ካለ እኮ ምንም ነገር ቢለው ዛትስ አግባብ ነው ማለት ነው። እና ያን በዛ ግድያን አቁሙ አትሉትም ወይ? ማን ነው የሚገለው? ምን የሚለው አይ ዶንት ኖ። እኔ በነገሩን አሁን ያነሳውን ድረስ ለማስረዳት 2-3 ሰዓት ይፈጃል። ማን እንደሚገል እንኳን አላውቀው ብለን አይደል። ዶክተር አብይን እያጨበጨቡ ዘላለማዊ አድርጎ ለመኖር አንድ ነገር ብቻ ልንገር። እንደ ኦሮሞ እንደ አማራ ጥላት ሰጥቶት የነበረውን ነገር ማስቀጠል፣ ልማት አለማሰብ፣ ጉስቁልናን ማስቀጠል፣ ኢትዮጵያውያን በሙሉ በዓለም ላይ የተዋረዱ ሆነው እንዲቀጥሉ ማድረግ፣ ግድብ አለመገደብ፣ ስለ ስንዴም ሆነ ስለ ግሪን ሌጋሲ ስለምንም ነገር ጥሩ ነገር በቃ ኢትዮጵያ ውስጥ እንዲወራም እንዲሰራም አለማድረግ በቂው ነው። ከዛ በኋላ ይሄ የምታወራት ሁሉ በእያንዳንዷ ቦታ ላይ የተጻፈችው የሰራችኋትን የተላላካችኋት ምን ያሻጠራችኋት ሁሉ ይታወቃል። ዋናው ላኪዎች የውጭ ባለጊዜዎች ስለሆኑ እንጂ ይሄን መንግስት እጁን ለመጠምዘዝ እንደ ሽብልቅ ይባላል። እንጨት ለመፍለጥ ሲፈለግ በመጥረቢያው በምሳር ከተመታ በኋላ 2 ሽብልቅ ይገባና ግራና ቀኝ የተባለ ምሳሩ በደንብ የያዘውን እየቆረጠ እንጨቱን እንዲሰነጥቀው እንዲበታተነው ለማድረግ የሚያስችል ማለት ነው። እንደ ሽብልቅ ነው የሚጠቀሙባችሁ እንጂ አክብሯችሁ እንዳይመስላችሁ። እና አሁን ያለነው የኛን እኮ አገር ለማፍረስ የተሰራውን ለማፍረስ እርስ በርስ ለመባላት ምናምን እና ሰይጣን ከኛ ጋር የሚተባበር ይመስላል። አሁን ካንተ ጋር ይተባበራል። አንተን ቢያይ እዛውን አገር ለማፍረስ የሚሄደውን ምክንያታዊ ነው። የትኛውም ሰው ቢሆን ሀገሩን ለማፍረስ በአንደበቱ አያወራም። እንኳን ሀገር ለማፍረስ ትዳር ለማፍረስ ይከብዳል። ሰው ለሆነ ሰው ጭንቅላቱ እንደ ሰው ተከብሮ ለተሰራ ሰው ከሞት በኋላ ህይወት አለ ተብሎ መጽሐፍ ቅዱስ ቁርአን ለተሰጠው የሰው ልጅ ሰው ይፍረስ፣ ሰው ይሙት፣ ሰው ይገደል ብሎ አይልም። እና እኔ እዚህ አሁን ያለው መንግስት ዶክተር አብይ የሚመራውን መንግስት ብትለኝ ትዕግስት አብዝቷል ብዬ ነው የምወግነው። መምታት ያለበትን ባለመምታት ነው የምልህ። እኔ የማውቀው መሬት ላይ ያለው ነገር እርሱ ነው። አጀንዳው የማን እንደሆነ ስለሚያውቅ ያቀበጠው እንጂ እንተዋወቃለን እኮ።
መንግስት ነፃነት መስጠቱ ነው እየበጠበጠ ወይም አልችለው ያልን እንጂ ቢቀጣ ምን ቢል በቃ ኢትዮጵያን አሳልፈው የሰጡ ኃይሎች ነበሩ። ሰው ኢትዮጵያን ለሌላ አልሰጥም አንገት ይቀላታል እንጂ አል ታዲያ የሰዎችን አጀንዳ እናስፈጽማለን እንጂ አብይ ቢሄድ አንተ ባለስልጣን ልትሆን ወይም አንተ ከዛ በኋላ ኢትዮጵያ ዜጋ ነህ ተብለህ ትታወቅ ምንም ሙሉ የለም፣ ምንም አደረጃጀትም የለም፣ ምንም በግል የሚሰማ ነው የምታወራው፣ ያን በግሉ ነው የሚያወራው። ነገም መልሶ ለመጮህ ዛሬ ያለህን መንግስት ለመጣል አንተን አብረው ተባባሪ እኮ ቀጥረው እኮ ከሆነ ገንዘብ ከፍለው እኮ ከሆነ ከአንተ ጋር የሚሰሩ ኃይሎች ነገ ደግሞ አንተ ወደዛ ስትሄድ ዛሬ ከጣልከው ጋር ሆኖ ይሰራሉ። ጉዳያቸው አንተንና እኔን አጋለው ሀገራችንን በዘላቂነት መውሰድ እንጂ የኔ ጉዳይ ያንተ ጉዳይ አይደለም፣ የነሱ ጉዳይ የህወሓት ጉዳይ የምናምን ጉዳይ አይደለም ጉዳያቸው። ይሄን የሰሩትንም ተበላልተን እንድናልቅ ነው። እና ደደብነት ምን እንደሆነ ለራስ ፍርድ ነው የማላጠፋው እንጂ እዚህ ጋር ስትጽፉ ብሎክ የሚል መሳሪያ አለው ዩቲዩብ ብሎክ ትደረጋላችሁ። ግን እስኪ እናስተውል። ምንም ሳታቀኝ ምንም እንትን ሳትል ተነስተህ መጥተህ ስትሳደብ ምንድን ነው የሰራው? አዳኝ ነህ? አዳንከኝ ማለት ነው? መከርከኝ ማለት ነው? በእውቀት መለስከኝ ማለት ነው? ሞገትከኝ ማለት ነው? ይሄ መድረኩ በራሱ የሀሳብ ነው፣ በሀሳብ መበላለጥ ነው። እኔ እናንተ እንኳን ሳንቻቻል ወይም እኔ እናንቺ ሳንቻቻል እንኳን እንዴት ነው ሌላው ሰው የሚቻቻለው? እኛ በአቅማችን ጨቋኝ ነው፣ እኛ በአቅማችን አምባገነን። ይሄን ውርስ የወረስነው እኮ ከቤተሰባችን መመካከርን እንደ ነውር የቆጠርነው እኮ በሀገራችን በቤተሰባችን ታደርጊያለሽ ታደርጋለህ አይነት ለምንድን ነው የዛ አይነት የመመካከር ውድቀት ነው። ስልጡንነት ነው አይደል የሚሉ የምትሉ በተለይ ውጭ ሀገር ላይ ያላችሁ ሰዎች ስልጡንነት መነጋገር ስልጡንነት ነው፣ ተነጋግሮ መፍታት፣ እኩልነትን ማየት፣ በቤት ማረጋገጥ ነው። እራሳችን ያልኖር ነው። እኛም ማናደርገው